የእግዚአብሔር ሉዓላዊ ስልጣን በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል። አሁን ለኢዮብ መጥቶ ጻድቅ ነህ አይደለም የሚለው እግዚአብሔርና ሰይጣን ናቸው የሚያወሩት ባይዘው እና ሰውየው ግን በጣም አስደናቂ ነው። ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያደርገው። ነገሮችን በሙሉ ዲል የሚያደርጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው። እስራኤላዊም አይደለም የደቡብ አረቢያ ሰው ሆኖ ግን እግዚአብሔርን የሚፈራ በንጽህና የሚኖር እግዚአብሔር ሲመሰክርለት ባሪያዬ ኢዮብ ይፈራኛል አለና ጻድቅ ነው ይለዋል እግዚአብሔር። አሁን እግዚአብሔር ያሳይ ሰውየው በሰላም ተቀምጦ መንፈሳዊ ዓለም ላይ ነው እንቱን አይሰድበኝም አለው እግዚአብሔር። ሰይጣንስ ይሰድብሃል። ሰይጣን ቴምፕት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት። አንድ ሰው እየሮጠ መጣ ይላል ከአንድ ቦታ አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናም በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ላንተ መልእክት ለማድረስ ብቻ አመለጥኳለሁ። ቢጣራ እንደዚህ ይላል አይደል? የባሪያ ባሪያ ብጠራው አይሰማኝም ማለት እንደዚህ ይወረዳል። እግዚአብሔር ይምጣና አው እኔና እግዚአብሔር እንጠያየቅ እስቲ። እኔ በድየው እኔ ኃጢአት ሰርቼ በእኔ ኃጢአት ምክንያት ከሆነ አው እግዚአብሔር ይምጣና በንጽህና ቆሜ ይሄን ሁሉ እየተቀበልኩ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም። የኢዮብ መጽሐፍ ምዕራፍ 42 ላይ የመጨረሻው ምዕራፍ ማለት ነው። የመጽሐፉ የመጨረሻ ምዕራፍ ነው። የመጀመሪያዎቹ 6 ቁጥሮች በጌታ በኢየሱስ ክርስቶስ ስም አነባቸዋለሁ። የጌታ ቃል እንደዚህ ይላል። ኢዮብም እንዲህ ሲል መለሰ ለእግዚአብሔር እንዲህ ሲል መለሰ፣ አንተ ሁሉን ማድረግ እንደምትችል እቅድም ከቶ እንደማይሰናከል አወቅሁ። አንተ ያለ ዕውቀት እቅዴን የሚያደበዝዝ ይማን ነው አልከኝ። በእርግጥ ያልገባኝን ነገር የማላውቀውንና ላስተውለው ማልችለውን ጉዳይ ተናገርሁ። ስማኝ ልናገር፣ እኔ ጠይቅሃለሁ አንተም ትመልስልኛለህ አልከኝ። ጆሮዬ ስላንተ ሰምታ ነበር፣ አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በትቢያና በአመድ ላይ ተቀምጬ ንስሐ ገባለሁ። የመጽሐፉ መዝጊያ ምዕራፍ ነው። ከዚህ በኋላ የመጽሐፉ መደምደሚያ ነው። ከቁጥር 7 በኋላ ያለው በአጠቃላይ መጽሐፉ ራሱ ሙሉ በሙሉ የሚዘጋበት ክፍል ነው ያለው እና ይመስለኛል ራሱ ሰውየው ነው የጻፈው፣ ራሱ ኢዮብ ነው የጻፈው። ምንም አይነት ሌላ ሰው